ሰላም ጤና ይስጥልን በመላው ዓለም የምትገኙ ውድ አንድ አፍታ ሰዎች እንደምን አላችሁ? እነሆ አንድ አፍታችን ተጀምሯል። በቅድሚያ በዛሬው አንድ አፍታ የምንመለከታቸውን ጉዳዮች እናስቃኛችሁ። የመጀመሪያው ጉዳያችን ከሰሞኑ እንግዲህ ጽምዶ የሚባለው የህወሓትና የኤርትራ መንግስት ጥምረት ከአማራ ኃይሎች ወይም ደግሞ ከፋኖ ኃይሎች ጋር አብሮ ሲነሳ እንደነበር ይታወሳል። የፋኖ ኃይሎችም እንግዲህ በዚህ ጉዳይ ላይ በተለያየ ጊዜ የተለያየ ሀሳብ ያንጸባረቁ ቢሆንም ከአፋብኃ አመራሮች መካከል አንዱ የሆኑ አቶ አስረስ ማረ ሚዲያ ላይ ወጥተው ይሄንን ጥምረት የሚቃወሙ ኃይሎችን ኮንነዋል። በተለይም ደግሞ የፋኖ ኃይሎች ለህወሓትና ለሻዕቢያ ተላላኪ ሆናሉ የሚለውን ክስ በማስተባበል ከዚህ በኋላ እኛ የምንላላከው ኃይል የለም ራሳችንን ችለን እንቆማለን ወይም ደግሞ የፖለቲካ ጥምረት ብናደርግም እኛ ተላላኪ አንሆንም የሚል ሀሳብ ሰጥተዋል። ጉዳዩን በአንድምታ እንመለከተዋለን። ሁለተኛው ጉዳያችን እንግዲህ ህወሓት ባለፈው ሳምንት በአፋር ክልል አካባቢ ትንኮሳ ከፈጸመ በኋላ እንደዚሁም ደግሞ የድሮን ጥቃት ከተፈጸመበት በኋላ የጦር መሳሪያዎችን ከቀበረበት እያወጣ መሆኑን የሚያመላክቱ በርካታ መረጃዎች እየወጡ ነው። እንደዚሁም ደግሞ የህወሓት ሊቀመንበር ደብረጽዮን ገብረሚካኤል ከረጅም ጊዜ ዝምታ በኋላ ለህወሓት ወይም ለፓርቲያቸው ልሳነ ወይን አዲስ ቃለ መጠይቅ ሰጥተዋል። በዚህ ቃለ መጠይቅ ከጠቅላይ ሚኒስትር አብይ አህመድ እስከ ጌታቸው ረዳ ሰፊ ወንጀላችን አቅርበዋል። እንደዚሁም ደግሞ ተፈናቃዮች ወደ ወልቃይት በመለስ ጉዳይም እንደዚሁ አሳልፈን አንሰጥም የሚል ነገር አንስተዋል። በሌላ በኩል ደግሞ የኢትዮጵያ ኤምባሲ በሞቃዲሾ አምባሳደር ስሎሚያን ደደፉ ህወሓት የፕሪቶሪያውን ሰላም ስምምነት ሙሉ በሙሉ ጥሶታል፣ ስለዚህ እርምጃ መወሰድ አለበት የሚል ጥሪ አቅርበዋል። በሌላ በኩል እንደዚሁ በወልቃይት በኩልም ደግሞ ህወሓት በአፋር በኩል እየፈጸመው ጥቃት ወደ እኛ መምጣቱ አይቀርም በሚል የማይካድራውን ከ1500 በላይ ንጹሐን የአማራ ተወላጆች የተጨፈጨፉበትን 5ኛ ዓመት የሰማዕታት ዝክር ወይም ደግሞ መታሰቢያ በዓል ላይ ወታደራዊ ትርኢት አድርገዋል። አዲስ ኃይልም አስመርቀዋል። በዚሁ ላይ ባስተላለፉት መልእክት እንግዲህ እነ ኮሎኔል ደመቀ ዘውዱ ህወሓት ወደ ወልቃይት ለመሻገር የሚያደርገውን እንቅስቃሴ ለመግታት ከምንጊዜውም በላይ ተዘጋጅተናል ብለዋል። እንግዲህ ይህን ጉዳይ ሰፋ አድርገን በአውድ እንመለከተዋለን። ሶስተኛው ጉዳያችን የኤርትራ ጄኔራሎች ለኢትዮጵያ የሚመስል መልእክት አጭር አስተላልፈዋል። ይህ መልእክት እንግዲህ የኤርትራውን ጠቅላይ ኢታማዦር ሹም ጄኔራል ፊሊጶስን ጨምሮ ሌሎች ከፍተኛ የኤርትራ ጦር አዛዦች ናቸው እንግዲህ ኮበለሉ ወይም ደግሞ ከኢትዮጵያ በኩል ይነሳባቸዋል የተባለውን የማህበራዊ ሚዲያ ስም ማጥፋት ዘመቻ አስመልክቶ ነው እንግዲህ አጭር ምላሽ የሰጡት። አንድምታው ምንድነው የሚለውን ጉዳይ እንመለከታለን። አብራችሁን እንድትቆዩ አክብሮት እንጋብዛለን። ለሬናማ እንደምን አላችሁ? ሰላም መልካም። እንግዲህ የመጀመሪያው ጉዳያችን ለማስታወቅ እንደሞከር ነው ኢትዮጵያ ውስጥ አሁን መንግስት እና የተለያዩ የታጠቁ ኃይሎች አሉ፣ ህወሓትም አለ። በዚህ ውስጥ አሁን እየመጣ ያለ ጦርነት የፌዴራል መንግስቱ ከኤርትራ ጋር ወይም ከህወሓት ጋር ከአንዶቹ ጋር ወደ ግጭት ከገባ ባይ ዲፎልት ከሁለቱም በኩል እንደተነሳ ይቆጠራል የሚሉ እንትኖች አሉ። በዛ በኩል ደግሞ ጥምረቶች አሉ። እንግዲህ ከሰሜኑ ጦርነት በተቃራኒ አሰላለፍ ለውጦች አሉ። እነዚህ አሰላለፍ ለውጦች እንግዲህ ልክ ነው ልክ አይደለም የሚል በህወሓት በኩል የትግራይን ህዝብ አሳልፎ መሸጥ ነው ከሻዕቢያ ጋር ማበር የሚል ነገር አለ። በአማራ ኃይሎችም በኩል ደግሞ እንደዚሁ ከህወሓትም ጋር ወይም ከሻዕቢያ ጋር ማበር በራሱ እንደዚህ ውርደት ነው የሚሉ ነገሮች አሉ። እንግዲህ በኤርትራና በህወሓት በኩል በግልጽ እያስተናገዱት ነው። በአማራ ኃይሎች በኩል እንግዲህ እዚህ ውስጥ ገብተዋል አልገቡም የሚሉ ሩመሮች አሉ። በመንግስት በኩል የሚቀርብ ክስ አለ። ከገለልተኛ ወገን የተረጋገጠ ወይም በራሳቸው በኩል በይፋ የተነገረው ነገር ባይኖርም ግን የፖለቲካ ጥምረቶችን እኛ ራሳችንን ችለን ቆመን ማድረግ እንችላለን የሚል ሀሳብ እየተሰማ ነውና ደሬን ጉዳይ እንዴት ታየዋል? እሺ አመሰግናለሁ። ያው ቃላቱ ጥምረት ይባል እንጂ ጥምረት የሚለው ቃል እኔ አይደጥነውም፣ መገበር ብለው ይሻላል። ምክንያቱም ጽምዶ የሚለው ነገር ለሻዕቢያ ገብተህ የሻዕቢያን አላማ ማስፈጸም ነው እንጂ ትከሻ ለትከሻ በኩል የተለካካ የምትፈልገውን የፖለቲካ አላማ የምታሳካበት የማዕቀፍ አይደለም። ራሱ ጥምረት የሚለው ቃል ራሱ ቋንቋ ራሱ አይገልጸው ነው። ከዚህ ባሻገር እንግዲህ የፋኖ አመራሩ በሚዲያ ወጥተው የኛ የምናደርገው የፖለቲካ ጥምረት በነ ኢሂድን ከዚህ ቀደም በነበረው ኢሂድን ባህዲን በዛ ስታንዳርድ መለካት የለበትም። እኛ ኦልሬዲ ከግራስሩት ሌቭል የተነሳን ነው። በራሳችን የፖለቲካ አመለካከት ያለንን ነፃ የሆኑ ሊደሮች ያለንን የሚል ነገር አስቀምጠዋል። ስለዚህ ጥምረት በመፈጸምበት ጊዜ ገባሪ ሆነን ሳይሆን ምናልባት ጥምረት ከምንፈጽምባቸው ኃይሎች ጋር በሰጥቶ መቀበል ትከሻ ለትከሻ የተለካካን አይነት ነገር ነው እንግዲህ ሀሳቡን ያስቀምጡት።
አሁን ስንመለከት ከቲፒኤልኤፍ ጋር ወይም ደግሞ አሁን ጥምረት ከተባለ እንግዲህ ቲፒኤልኤፍ ነው አይደል ወደ አይምራችን የሚመጣው። ከቲፒኤልኤፍ ጋር ጥምረት ማድረግ የሚቻልባቸው ሁነቶች አሉ። የራሱ ቲፒኤልኤፍን ጥምረት ለመፈጸም ጥምረት የሚለው ቃል ከገለጸው ማለት ነው ከቲፒኤልኤፍ ጋር ጥምረት መፍጠር አይቻልም። በእኔ አመለካከት ፕሪሚሴ መነሻዬም ጥምረት መፍጠር አይቻልም። ከቲፒኤልኤፍ ጋር መገበር ይቻላል። የቲፒኤልኤፍ አሽከር መሆን ትችላለህ። ከቻልክ ደግሞ ቲፒኤልኤፍ ማስገበር ማለት ነው። ወይ መገበር ወይ ማስገበር እንጂ ጥምረት የሚለው ከፍ ያለ የፖለቲካ ቋንቋ ከቲፒኤልኤፍ ጋር ሊኖር አይችልም። ለምን? የቲፒኤልኤፍ ራሱ መሰረታዊ ባህሪው ሲነሳ በእንደዚህ አይነት በሰለጠነ የፖለቲካ ካልቸር አለም የተነሳው። ወይ ያስገብራል፣ ገብሮ አያውቅም። ያው የሚገብረው አክቹዋሊ ለሻዕቢያ ገብሯል። አገር ውስጥ ያሉትን የፖለቲካ ኃይሎች እያስገበረ እሱ ደግሞ ለሻዕቢያ ገብሮ ነው ወደ 4 ኪሎ የመጣው እና መገበርና ማስገበር የሚለው የቲፒኤልኤፍ መዝገበ ቃላት ውስጥ ያለ የፖለቲካ ግንኙነት ነው እና ከቲፒኤልኤፍ ጋር ስትገናኝ ወይ ታስገብረዋለህ ከቻልክ፣ አለዛ ትገብራለህ ነው። ከዛ አንጻር ነው መታየት ያለበት ነው። ብዙዎች እንግዲህ እዚህ ጋር እንደተቀመጠው ቲፒኤልኤፍን አሁን የቲፒኤልኤፍ ስንል ራሱ በጣም በኮንቴክስት መታየት አለበት። የድሮን ቮካብለሪ መጠንቀቅ አለብን። እነ ጌታቸው ረዳ የህወሓት አካል ነበሩ፣ እነ ደብረ ጽዮን። ቲፒኤፍ የሚባለው መሬት ላይ የሚዋጋው ስምረት ፓርቲ አነሰም በዛም ተቃዋሚ ሶኮል ተቃዋሚ ያው የህወሓት ሌላ ቨርዥን ቢሆኑም ተቃዋሚዎችም አሉ እና እነዚህን የፖለቲካ ሰዎችም ታሳቢ መደረግ አለበት እና ህወሓት ሲባል በጣም የሃርድ ላይነር የሆነው የነ ደብረ ጽዮን የነ ምግበይ እጅግ በጣም አደገኛው የህወሓት አስኳል ፓርት እሱን ነው ሪፈር የምናደርገው እንጂ ህወሓት የሚለውን ትልቁን እነሱ የሚያስቡትን እሱ ህወሓት አሁን ተፈረካክሷል። ከጦርነት በኋላ ብዙ ቦታዎች ተፈረካክሷል እና ይሄኛው ኃይል የነ ምግበይ ኃይል ጋር በእርግጥ የፖለቲካ አሊያንስ ክሬት ማድረግ ይቻላል ወይም ደግሞ የነ ደብረ ጽዮን ኃይል የፖለቲካ አሊያንስ ልፍጠር ብትል እንኳን ትችላለህ። የማትችልባቸው ማሳያዎች አሉ። እነ ደብረ ጽዮንም እነ ምግበይም ኢቭን የፖለቲካ ቋንቋቸው ራሱ በደንብ ያልተገራ አብሮ ሊያኗኑር የማይችል አንተን ባሪያ ለማድረግ በአደባባይ የሚናገር የፖለቲካ ልሂቃን ናቸው። እንግዲህ እነዛ እና ከነዚህ ጋር አሊያንስ ክሬት ላርካልክ እንግዲህ እንደማይገብሩ ይታወቃል። እነሱ ከሚናገሩት ካላቸው ትዕቢት ካላቸው ፐርሶናሊቲ ስትመለከት ሊገብሩልህ አይችሉም እና በአጭሩ ስገለበጠው ሳንቲሙን ከነ ደብረ ጽዮን ጋር የሚደረግ የፖለቲካ አሊያንስ እነሱ በሚሉት አኳን ካልሄድክላቸው በስተቀር ምንም አይነት አሊያንስ አይኖርም ነው። ከዚህ ቀደም ደጋግመን ያወራነው ነገር አለ። ይሄ የአወዛጋቢ የወልቃይትና የራያን ጉዳይ የማይደራደሩበት ነው። በመቃብራቸው ላይ ነው በመቃብራችን ላይ ነው እንጂ ወልቃይትና ራያ የሚባለው ነገር እንደውም ቶሎ ወደ አፋቸው የሚያመጡት ከፕሪቶሪያ ስምምነት ጋር በተያያዘ ይሄን የወልቃይትን ጉዳይ ስለሆነ የትኛው ፋኖ ነው ወልቃይትን ገብሮ ከብልጽግና ጋር ይቅርታ ከነ ህወሓት ጋር ፖለቲካ አሊያንስ እፈጥራለሁ ካለ ያ የፋኖ ቡድን ከፍተኛ የሆነ ምንድን የሚባለው የተቀባይነት ክራይሲስ አጠቃላይ ደግሞ የፖለቲካ ሞት የሚሞትበትን መንገድ ይዞ ይሄዳል ነው። ምክንያቱም ቲፒኤልኤፍ አጠቃላይ ስትመለከተው ባህሪው የአማራ ህዝብ ጠላት ነው። ጠላት ሆኖ እንኳን ሪቫይዝ እንኳን አያደርጉም እንትኑን የፖለቲካ አይዲያው ማለት ነው። አንድ እሱ ነው። ብዙዎች አሁን እንግዲህ የነ ጌታቸውና የነ ደብረ ጽዮን ቡድን ማዶ ለማዶ መሆናቸው ምናልባት ከነ ደብረ ጽዮን ቡድን ጋር በሰጥቶ መቀበል በተወሰነ ደረጃ ተነጋግሮ ተቀራርቦ የጋራ ጠላት ነው የሚሉትን የፌዴራል መንግስቱን መውጋት አለብን የሚል እንቅስቃሴ ተጀምሮ ነበረ ከሁለት ወራት በፊት ዲያስፖራው ላይ በአብዛኛው ጊዜ የማለማመድ ነገር ማለት ነው። ትግራይና የአማራ ህዝብ ጠላት አይደለም፣ ጠላት ሆኖም አያውቅም። ኤሊቱ እኮ ነው ጠላትነት ሲዘራ የነበረው፣ ጠላት አይደለም የሚል የፖለቲካ ቅስቀሳ ተጀምሮ ነበረ። በእርግጥ ያ ነገር ፍሬ አፍርቶ በጽምዶ ደረጃ በአደባባይ የሰማነው ነገር የለም። አሁን እንግዲህ ከአመራሩ የሰማነው የምንፈጥረው የፖለቲካ አሊያንስ እኛ እንግዲህ አስገባሪ የምንሆንበት የፖለቲካ አሊያንስ ከሆነ እንግዲህ ቲፒኤልኤፍ ሊገብር ነው ወይ ነው። አለዛ ከገበርክ የፖለቲካ ሞት ትሞታለህ። ወይ መገበር ወይ ማስገበር ነው። ኢትዮጵያ ውስጥ የሰለጠነ የፖለቲካ አሊያንስ እስካሁን ተፈጥሮ አያውቅም። እስቲ ኢህአዴግን ተመልከተው። ኢህአዴግ ውስጥ እኮ ህወሓት አውራ ነው፣ ሌሎቹ ጭፍራ ናቸው። ከዛ ደግሞ ከኦነግ ጋር የተወሰነ የመቀራረብ ተፈጠረ። ኦነግን ለመምታት ሲፈልግ ኦነግ ጥሎ ወደ ጫካ ሄደ ማለት ነው። ተቃዋሚዎች ውስጥ ተመለከት ያቀርባል መንግስት። ከዛ ተቃዋሚዎችን በመንግስት ሀሳብ እንዲደራደሩና ተመርካኪ እንዲሆን ነው። የሰለጠነ የፖለቲካል አሊያንስ እስከዛሬ ስለሌለ እኔ ወይ መገበር ወይ ማስገበር ነው። ከሁለቱ ቮካብላሪ ውጭ ሊኖር አይችልም። አመሰግናለሁ። አማን ባንተ በኩል ምን ይታያል? እንግዲህ መልካም
ቲፒኤልኤፍ አፋር ክልል ላይ ጦርነት መክፈቱን ተከትሎ ነው እንግዲህ ምንድነው ያላችሁ አቋም ትብብር ሲኖራል ወይስ አይኖርም የሚለውን ነገር ለማብራራትና በእነሱ በኩል ምን አቋም ላይ ያላችሁ የሚለውን ነገር ለመግለጽ ነው እንግዲህ ይሄኛውን ሐሳብ አሁን እንድንወያይበት ያስገደደን የጎጃሙ ፋኖ አመራር የሆነው አስረስ ማሬ የሰጠው ሐሳብ የሐሳብ መቼ የተሰጠው የሚለው ነገር አውዱን በደንብ እንድንረዳ ያደርገናል። ኦሬዲ ጦርነት ተጀምሯል። አፋር ላይ ጥቃት ፈጽሟል ወሃት ይሄ ጦርነቱ በተጀመረበት የፋኖ ሚና ምን ሊሆን ይችላል የሚለው ነገር እንድንገነዘብ ወይ ደግሞ ነገ የሆነ ነገር ቢፈጠር የፋኖ ደጋፊ የሆኑት ሰዎች እንድረዱም ታስቦ ይመስለኛል ይሄንን ቃለ መጠይቅ ተሰጠው። ኦኬ ይሄ ቃለ መጠይቅ ላይ እንግዲህ ተዘክቶ ቲፒኤልኤፍ ጋራ አብረን የምንሰራ የምንችልበት ነገር የለም የሚል ነገር አይደለም እዚህ የተቀመጠው። ለምን ሰሜኖች ትብብር ነው የሚለው ነገሩ አይደል? ሰሜኖች ትብብር ማለት ያው እንግዲህ ሰሜን አካባቢ ያለው ቲፒኤልኤፍ አለ፣ ሻዕቢያ አለ። በምንም ሁኔታ ከቲፒኤልኤፍ ጋራ ጥሩ ግንኙነት ሳትፈጥር ከሻዕቢያ ጋራ ቀጥታ ጥሩ ግንኙነት መፍጠር ይቻላል ተብሎ የሚታሰበው ይሄ ዝም ብሎ አይዲያል ካልሆነ በስተቀር ለጦርነት ቀጥታ አብሮ ግንባር ፈጥሮ ለመዋጋት ማለት ነው። ለምን ጂኦግራፊውም ስለሚወስን ማለት ነው። ትግራይ አካባቢ ያለው ኃይል ማለት ነው የግድ ሻዕቢያ መጣ ከሆነ በእነዚህ በኩል ነው የሚመጣው። ስለዚህ ፋኖን በዚህ ሂደት ውስጥ አካል መሆን ከፈለገ የግድ ከህወሓት ጋር ያለውን ነገሩ ማስተካከል መቻል አለበት ማለት ነው። ይሄን አስመልክቶ እንግዲህ አስረስ የሰጠው ነገር ላይ አንድ ቤንችማርክ የሆነ ሁሉ ጊዜ ስለ ጥምረት ሲነሳ የተለመደ ነገር አለ ባዴንና ህወሓት ያ ነገር ሊሆን አይችልም የሚል ነገር ነው ያስቀመጠው። ከዚህ በፊትም በሌላ ጊዜ የሚሆን ያስቀመጠው ተመሳሳይ ነገር አለ። አሁንም ከህወሓት ጋራም ጥምረት ውስጥ ብንገባ ጁኒየር ሆነን የምንገባበት ሂደት የለም የሚል ነገር ነው ያነሳው። ኦኬ አሁን ይሄ ነገር ሊሆን ይችላል ወይስ አይችልም የሚለውን ነገር ለማንሳት ምንድነው ህወሓት እነሱ ፋኖ ታገለታሉ የሚለውን አቋምን በተመለከተ የህወሓት አቋም ምንድነው? ወይ ደግሞ የፋኖን እንተው ህወሓት አማራ ህዝብን በተመለከተ ምን አቋም አለው የሚለውን ነገር እስቲ አቋሞቹን አንድ ላይ ሶስት ብለን እናስቀምጥና በእነዚህ አቋም ላይ ፋኖ ምን መልስ ሰጥቶ ነው ከህወሓት ጋር አብሮ ሊሰራ የሚችለው የሚለውን ነገር የራሳችን ግምገማ እናስቀምጣለን። እንግዲህ እንደሚታወቅ አሁን የአፋሩ ጦርነት ወደ መፈንዳት መጣበት ምክንያቱ ጥቂት የሆኑ የህወሓት የበላይ ካልሆን እኛ ኢትዮጵያን ካልመራን በፍጹም ባለው ነገር ውስጥ መኖር አንፈልግም የሚሉ ቡድኖች ቲዲኤፍ የሚለውን ይዞ ግዛታዊ አንድነታችን አልተመለሰም ነው የሚለው። ተፈናቃይን የኛን መዋቅር ይዘን ወልቃይት ስላልተመለስን የኛን መዋቅር ይዘን ጠለምት ስላልተመለስን ማለት በሌላ አነጋገር ምንድነው ወልቃይትን ልክ ከዚህ በፊት እንዳደረግነው አሁንም ማንነቱን ቀይረን ማንነቱን ትግራዋን አድርገን ቦታውንም የትግራይ ሪሶርስ አድርገን እኛ ካልተጠቀም የሚል ጥያቄ ያላችሁ። ጠለምት ላይም ተመሳሳይ ነው። ራያ ላይ ሰም ኤክስተንት ተሳክቶላቸዋል። ይሄን ነው የጦርነቱን ለማንሳት ምክንያት የሆነዳቸው ነገር የተስማማንበት ስምምነት አልተፈጸመ የተስማማነው ይሄ ነበር የሚል ነገር ነው። ከዛ ደግሞ ከፍ ስናረገው ስንመነዝረው ይሄንን ነገር ደግሞ በኢትዮጵያ ሰማይ ስር ፖለቲካውንም ኢኮኖሚውንም ተቆጣጥረን እኛ ካልበዘበዝናት እሱ ማለት ነው። አንድ ሲንግል ነገር ላንሳ። ምናልባት አስረስ ያለውን በኋላ እንዴት ነው ይሄንን የቲፒኤልኤፍን ፍላጎት ልታሟላ አስበህ እንዴት ነው ይሄንን የቲፒኤልኤፍ ፍላጎቱ ጋር ሲኔሮኝ ነው የሚደራደረው አብሬ የምሰራው የሚለውን ነገር ለማንሳት ትዝ የሚለኝ በቀደመው ለውጡ ካውንጣቱ በፊት መከላከያ ውስጥ 60 ወታደራዊ ፖዚሽን ነበር። 59 እንዳለ በትግራይ ሰዎች በቲፒኤልኤፍ አባላቶች ነው ተያዙት። ህወሓት የሚሰጠው እሱን ነው። አሁን ጁኒየሮኝ ሲኖሮኝ አብሬ ተደራድሬ ምናምን የምትለው ነገር መጨረሻ ላይ ህወሓት ላቀርብልኝ የሚችለው 59 ከ60 ቦታ ውስጥ 59 እሱ ወስዶ አንዱ ነው የሚሰጠው ማለት ነው። ስለዚህ ይሄንን አመለካከቱን ደግሞ ምንም ሪቫይዝ ባላደረገበት የባለፈው አካይ ልክ አይደለም
በኩልነት የተመሰረተ ነገር አገር እንገነባለን እንኳን ባላለበት ባላአፉም ብል ማለት አብረን ብንሰራኛ ጁኒየር አንሆንም ብሎ መከራከሩ በጣም ሌላ አስገራሚ ነገር ነው። ሌላኛውና በጣም መሰረታዊ ነገሩ የአገርን ጉዳይ ወደዛ እናርገውና ስፔሲፊካሊ አማራና የውሃት ፎርስ መካከል ምንድነው ያለው ቅሬታ ምለው ነገር ብናይ አማራ ጠል ትርክትን ነው ውሃት ይዞ ተነሳ። አሁንም ከስልጣንም ወርዶ ቆላተንቤንም ሄዶ አሁን ተፈረካክሶም የቀረው በጦርነት የሚፈልገው ፍላጎቴን አሳካለሁ የሚለው ውሃት ቡድን ዛሬም ቢሆን አማራ የሚባል ጮቃኝ መደምናን የሚባለው ጉዳይ ላይ ምንም አይነት ኮምፕሮማይዝ ያደረገው ነገር የለውም ማለት ነው። ከሱ ጋር ነው እንግዲህ ፋኖ ይደራደራሉ ያለው። ከሱ ጋር ነው እንግዲህ እኩል ትክሻ የተገፋፋን ነው የምንሰራው ያለው ማለት ነው። ሌላ ህገ መንግስቱን በተመለከተ ህገ መንግስቱን አስጠብቃለሁ ነው ያለው ውሃት። ይሄ ቅዱስ የሆነ መጽሐፍ መተን እንዳው በኋላ ወጥቶ ብሳካለ ተራኪሎስ ደርስ የሚነግረን ነገር ይሄንን ብሔረሰቦችን በመከባበር ያኖረውን ሰነድ ሊቀዱስል ደርሰን አዳን ነው ሊለን ነበር። እሱን ነው እንግዲህ አሁን ይሄ ህገ መንግስት በተመለከተ አማራ ህዝብ ምንድነው ያለው ቅሬታ የፋኖን እንቶ ምንም ቢሆን ጄኑን ሆነ ህዝብ ብሶቱን ለዛም የመንግስት ሰዎች ባሉበት ቦታ ላይ ህገ መንግስቱን በተመለከተ ያቀርባላ። ከዚህ በፊት መንግስት ኦፊሻሎች ባሉበት ቦታ ላይ ይሄንን ህገ መንግስት ይሻሻልልኝ ወይ ደግሞ ትርክቱ ይሻሻል እኔን ያለ ተግባር ያለ ምግባር ሌላ ምግባር ሰጥቶኝ የተሰራ ሰነድ ነው ብሎ የሚያቀርብ ማህበረሰብ ላይ አይን አጠራክራለሁ የሚል ኃይል ጋራ አብረ የምሰራው ነገር ምንድነው? እንዳም ለኔ መገበርም አይደለም ከግርድናም ያነሰ ነገር ቢኖር እሱ ነው የሚሆነው ግንኙነቱ ማለት ነው። አብረ የምሰራ ከሆነ ከግርድናም ያነሰ ማለት አይ በቃ እጅ ሰጥቻለሁ ችግር የለውም ባለው ነገር ውስጥ እንቀጥላለን እንዳይባል ማለት ነው። መነሻ ላይ ባዴኖች እንዳደረጉት አናደርግም ያለ ባዴኖች እኮ ይሄን ሁሉ ተቀብሎ ነው አይ አራንዳው ባካችሁ የውሃት በላይነት አለ ብሎ እንኳን ሰው ደፍሮ ሲናገር እነ አዲሱ ለገሰ እንዲህ ሲሳደቡ እንደነበረ የራሳቸውን ታጋዮችን እንኳን እናንተ የዋቶች እኩል ቆንጥር ሾክ ወቅቷቸዋል እነሱ እኮ ተወቅቶ እኮ ነው መጡት እስከማለ ማስተር አርጊውመንት እንኳን የሚፈጠረው ነገር ማለት ይሄን የሚቀበሉ ይሄንን አራቱን ቅድም ያስቀመጥኩት ነገር ተግባራዊ ያደረጉት ይሄንን ማሳመኛ ያቀርቡ ነው። እና አስራስ በዚህ ጉዳይ ላይ ውሃት ኮምፕሮማይዝ ባላደረገበት ሁኔታ እኛ ጁኒየር አይደለ ሲኒየር ነን ምናምን ይባል ነገር ሳይኖር ከዛም ያነሰ ከግርድናም ያነሰ ግንኙነት ነው ሊፈጥሩ ይሄዱ ያሉት ምለው ነገር ነው የምታየኝ። ሰገናለሁ አማን ዲቪሶቻችን ወደ ሁለተኛው ዋና ጉዳይ እንገባለን። ሁለተኛው ጉዳያችን እንግዲህ ህዋት ከሰሞኑ በአፋር ክልል አዋሳኝ አካባቢ ትንኮሳ መፈጸሙን እንግዲህ የክልሉ መንግስት አረጋግጧል። እንደዚሁም ደግሞ በህዋት ላይ ደግሞ የድሮን ጥቃት መፈጸሙን ምናልባት የድሮን ጥቃቱ ፈጻሚ አካል በውል ባይገለጽም ህዋት ተፈጽሞብኛል ብሏል። የፌደራል መንግስቱን እንደፈጸመበት ያው ህዋት ለተባበሩት መንግስታት ድርጅት በጻፈው ደብዳቤ እንደዚሁም ደግሞ ባወጣው መግለጫ ላይ አስታውሷል። በወታደራዊ ካምፕ ላይ ጥቃቱ እንደተፈጸመ የሚያመላክቱ መረጃዎች ወጥተዋል። ከዚያ በኋላ ህዋት እንግዲህ የቀበራቸውን ከባድ መሳሪያዎች እያወጣ መሆኑን የሚያመላክቱ መረጃዎች ወጥተዋል። እንደዚሁ ከተለያዩ ወገኖች በኩል እንግዲህ ጦርነቱ በይፋ ተጀምሯል፣ ስምምነቱን ፈርሷል፣ እርምጃ መወሰድ አለበት ህዋት ላይ የሚሉ ሀሳቦች ከዚህም ከዛም እየተሰሙ ነው። እንግዲህ ህዋት እንቅስቃሴ ሱዳን ካለው አርሚ 70 ጋርም ተያይዞ ወደ ወልቃይትም ሊያቀና ይችላል የሚሉ ስጋቶች ይሰማሉ። እንደዚሁ ደግሞ እዛው አካባቢ የሚንቀሳቀሱ ኮሎኔል ደመቀም እንደዚሁ በተንቀቅ ቆመናል የሚል አይነት መልእክት እያስተላለፉ ነው የሚገኙት። ይህን ጉዳይ በአውድ እንመልከተው። የህዋቱ ሊቀመንበር ደብረጽዮንም እንደዚሁ ከብቅ ብለው በዚህ ሁለት ቀን ውስጥ ሰሞኑን ስለነበሩ ጉዳዮች መግለጫ ይዘት ያለው ቃለ መጠይቅ ሰጥተዋል። አማን እዚሁ ላንተ ድል ስጥና ምናልባት ባለፈው ሳምንት አውርተንበታል። አሁን ላይ ያሉት ነገሮች እንግዲህ የድሮን ጥቃት ህዋት ላይ መፈጸሙ ከዛ ከባድ መሳሪያ ማንቀሳቀሱ እንግዲህ ፌደራል መንግስት ስልጣን ያላቸው በአምባሳደር ደረጃ ሰሎሞን ደደፉ እርምጃ ይወሰድበት ስምምነቱ ሙሉ ፈርሷል የሚል ቃል እየተናገሩ ነው። በህዋት በኩልም እንደዚህ ፈርሷል እየተባለ ነውና በዚህ ውስጥ እንግዲህ ነገሮች ወዴት ያመራሉ የሚለውን ጉዳይ በአውድ እንመልከት እስኪ።
በጣም ጥሩ መርሻ እንግዲህ ዋናው ነጥብ ወዴት ይሄዳል የሚለው ነገር ነው እንጂ ክስተቶቹ ሁሉም ኦሬዲ የተከሰቱ ጉዳዮች ናቸው ቀጣዩ ምን ይሆናል የሚለው ነገር ላይ ማተኮሩ መልካም ይመስለኛል እንግዲህ ቀጣዩ ምን ይሆናል የሚለው ነገር ለማስቀመጥ መሰረታዊ የሆነ ነገር ጥጥቦችን እስቲናሳ አንደኛ የህወሓት መሳራን ከቀበረበት መሳራውን አውቆፍሮ አውጥቶ መሳራው በሶስት ግንባር እንዴት ተደርጓል አንደኛው ወደ አፋር ግንባር ወስዷል ሁለተኛው ወደ ወልቃይት አቅጣጫ መውሰዱ ሶስተኛው በራያ አቅጣጫ ላይ ወስዷል ማለት ነው ይሄ ምንድነው የሚያመላክተው የሚል ነገር ነው አንደኛው ነጥብ ማለት ነው ሁለተኛው ነጥብ እንዳው አሁን የተደረገውን ግጭትን ጋር ተያይዞ አንድ የሚያነሱት ነገር አለ ፕሪቶሪያል ስምምነት ፈርሷል ፕሪቶሪያል ስምምነት ያፈረስከው አንተ ነህ ድሮን ስትተኩስ ነው አይ አንተ ጎረቤት ክልልን ስትወር ነው የሚል ተራ እንካን ሰላንታም አይን ነገሮችም እየተፈጠሩ ነው ያሉት ከዚህ በኋላ ስለ ፕሪቶሪያል ስምምነት ማውራት የሚቻልበት ሁኔታ ይኖራል ወይ ለምን ለሚለው ጉዳይ የመሳራው መውጣትን ስቲላንሳና ቀጣይ ምንድነው የሚሆነው የሚለው ጦርነቱ የተከባቢ ነው የሚሆነው ሌሎች ጣፋንታቸው በተለይ እነፋኖ ጣፋንታቸው ምን ይሆናል የሻቢያ ጣፋንታ ምን ይሆናል የሚለው ነገር በስፋት በዛው ጽባይቱ ጠቃሚ መስለኛል መሳራ መውጣትን በተመለከተ ምናልባት እንግዲህ የአፍሪካ ኮሚሽነሩን ባሉበት የናይጄሪያው ሊሴንጆ የሞኒተሪንግ ቲም ነው ባሉበት የሆነ አንድ የማይሰራ የሆነ ተበላሽ 15 መሳራ መሬት አስቀምጦ ውሃት ትጥቁን ፈቷል ይሄ ማለት ባይዞ እንትን አይደለም ሶስተኛው ወገን ስላለ የሆነ ለመርኩና የጫውታ የምትጫውተው ነገር አለ እዚህ ነጥብ ላይ ከደረስክ ሳርም ለማድረግ ወስኛለሁ ሌላ ሶስተኛ ወገን አለ ያለው መሳራ ይውና አስረክብ ያለው ብለ ተነስተ ከዛ በስንት እጥፍ የሚበዛው መሳራ ቆቆጦፈርክበት ስታወጣ ለዓለም አቀፍ ማህበረሰብ እንዴት ነው እየተረዳ ያለው ጉዳዩን ሁለት ፕሪቶሪያል ስምምነት የሚለው ነገር ያ ሁሉ የተለፋበት እናንተን ያለበት በውሃድ ዘንድ እንደ ስምምነት ተወስዷል ተብሎ ይረዳልኛል ብሎ ያስባሉ አሁን ተጣሰ ድሮን ተወረወረብኝ ምናምን አለብኝ የሚለው ነገር መከራከሪያ መስታረሳባለ ሌላ እሱ ብቻ አይደለም ያውን የተቆፋሮ ወጣው መሳራ ለምንድን ነው የወጣው ይህ መሳራን በተመለከተ እኔ እንዳውም አንድ ነገርም አለ እናቱ ጌታቸው ሲያቆሙ ወይስ መሳራ የሚቀብሩት የተወሰኑ ከዋድ ውስጥም ደግሞ አሁን እዛ ይቀሩ የተወሰኑ ሰዎች ናቸው ወይ እኔ ስለዚህ መሳራ መቀበር የተቀበረበትን ቦታ መነገርም ነበረበት እዚህ የመጡ ሰዎች ይሄ ኃይልን ማስወገድ አለብን የሚል የጸና አቋም ያዙ ኃይሎች ማለት ነው ዋይ ለምንድን ነው የማይናገሩ ወይስ እነሱ ምስጥር ለመንግስት ስለሰጡ ውሃት ልዋረድ ስለሆነ ያለኛ ማራጭ ተኩሼ ልሙት በሚል አቋም ነው ይሄ መሳሪያ ያወጣ ይሄ ሌላ ጥያቄ ነው እሱ ካልሆነ ግን እዚህ ያስቀመጥናቸው ሰዎችም እኔ በጥርጣሬ አይን እንድናያቸው ይገፋፋናል ማለት ነው ለምን መሳሪያውን በርግጠኝነት ደብረጽዮንና ከሳቸው ሰርክል ያሉ ሰዎች ብቻ አይቀብሩም አብሮ ነው ቀበሩታል አብሮ ከቀበሩ ሱን ከደነ ደብረጽዮን ለይቶ መጥቶ እነ ደብረጽዮን ካልተወገዱ የትግራይ ችግር አይፈታም እነ ደብረጽዮን ካልተወገዱ የኢትዮጵያ በቲፒኤልኤፍ በኢትዮጵያ ላይ የሚቃጣው አደጋ መቼም አይቆምም የሚል አቋም ላይ ከደረሱ ይሄንን ጉዳይ ለመንግስት አብራርቷል ወይ የሚል ነገር በጣም ሊታይ ይገባል ማለት ኦኬ ሁለተኛው ነገር ይሄ መሳሪያ ሄደው ወደ አፋር ሄዷል ወደ ወልቃይት ሄዷል ወደ ራያ ሄዷል እንግዲህ ባለፈ አንድ ብልጠት መጫወት ፈልጎ ነበር ባይዞ አሁንም ቲፒኤልኤፍ መሸነፉን በደንብ መገንዘብ አስፈላጊ ይመስለኛል ምንድነው ያደረገው ራያ ላይ ሲሄድ ወደ አፋር ሲሄድ ሁለት ነገርን ሐሳብ ይዞ ነው ባለፈ አንስተን ነበር አንደኛ አፋር ጋር ያለውን ቲፒኤፍ የሚባለው ኃይል በሆነ ሰዓት ተደራይቶ መጥቶ መቀሌን ከመቆጣጠሩ በፊት ጦርነቱን ውጫው ያድርጌ ከቲፒኤፍ ጋር ሳይሆን የሚዋጋው ከፌደራል መንግስት ጋር ነው የሚል ነገር ድባብን ለመፍጠር ወይ ደግሞ ናሬቲቭ ለመፍጠር ቲፒኤልኤፍ ሄደ ነው የሚል ሐሳብ አስተን ነበር
ሁለተኛው ነጥብ ግን ጌታው የላከው ሻቢያ ይሄንን አፋር ክልልን የደም መሬት በማድረግ ወደ አሰብ የሚደረገው ማኮብኮብን ማቆም ይቻላል። መቼም ቲፒኤልኤፍ እስካል ተወገደ ድረስ በትግራይ በኩል ተደርጎ ወደ ኤርትራ ግዛታችንን ለማስመለስ የሚኬድበት መንገድ የለም። ያለው ብቸኛው መንገድ የሚኖረው አፋር ነው። ስለዚህ አፋርን የጦርነት ቀጠና ካደረግነው መንግስት ተከላካይ ሆኖ ወደ አሰብ የሚሄድበት መንገድ ሁኔታዎች አይፈጠሩም የሚል እሳብ ተሰርቶ ነበር። ሌላኛው ግን በጣም በስውር ተቀመጠችው ቅድም ያስቀመጥነው የአዲሷ ጽምዶ አካል የሆነችው ወደ ወልቃይት ከተኮስ ወደ ራያ ምንድ ከሆነ ፋኖች የኛን እንቅስቃሴ ጄኑንሊ የሚያምኑ ቢኖሩም በተለይ እዚህ ጎንደር አካባቢ ያለ ፋኖ ያለ ምንም ቅድመ ሁኔታ አፈሙዙን ያዞርብናል። ይሄ ነገር ደግሞ እቅዳችንን ብልሽቱን ያወጣዋል የሚል እቅድ ስለያዙ ወደ ወልቃይትን ተውት፣ ወደ ራያም ተውት፣ ወደ አፋር ላይ ያደረጉት። አፋር ላይ አይቀጡ ቅጣት ግን ሲቀጡ አሁን የሰርቫይቫል ስለሆነ አሁን የደበቅኮንም መሳሪያ ወጣል። መሳሪያ የለኝም ብሎ መናገር አይቻልም። ከዚህ በኋላ ቆፍሪያ ወጣ ቀን ነው የጦርነት እንደማይቆም ወይ መሸነፍ ወይ ማሸነፍ ብቻ አማራጭ ይዘ እንደገባበት የሚታወቀው። ከዛ አማራጩ ሲጠፋ የምን ወልቃይት ነው የምን ራያ ነው መሳሪያው ወደዛ ምን ወሰዶ የሚባል ነገር እየመጣ ነው ማለት ነው። ይሄ ምንን ይፈጥራል ነው እንግዲህ አሁን ቅድም ያነሳው ነገር አለ። የፋኖ ጣፋንታ ምንድነው የሚሆነው? አይ እነዚህ እኩል ለእኩልነት የሚዋጉ ኃይሎች ናቸው ወልቃይትን ይቆጣጠሩልን ብሎ አጨብጭቦ ያስረክባል ወይስ ወልቃይትን ለመከላከል ከወልቃይት ዘበሎ ከማንም ጋር ቢሆን ተሰልፎ ይመታዋል? ካልመታውስ ህዝቡ ምን አይተቋም ነው የሚይዘው የሚል አጣብቂኝ ነገርን ይዞ እየመጣ ነው ይሄ መሳሪያ ወደ ወልቃይትም ወደ ራያ መሄዱ ማለት ነው። እንዲህ በእንዲህ እንዳለ ዶክተር ደብረጽዮንም የሆነ መንግስት ሱሌማን ደደፈው ባይዘው በጣም የሚመቹኝና በጣም ከማደንቃቸው ሰዎች ውስጥ አንዱ ነው ሱሌማን ደደፈው። ለምን እንደው ማለቆ መሰለኝ ዛሬ ማንም ይናገራል ወይ ያለ ገና ያኔ ቲፒኤልኤፍ ይያለ ለሚያደርጉን ነገር ረባካችሁ እነዚህ ሰዎች እኮ እንዲህ ያረጉ ነው ብሎ ለጠቅላይ ሚኒስትር ኃይለ ማርያም ደብዳቤ ጻፈ። ጀግና ነው። ዛሬማ ሁሉም ይናገራል። ገብቷል። አብሯቸውም እነሱን ጫማ ማስጠርግ የነበረም ይናገራል ዛሬ ማለት ነው። ስለዚህ ሱሌማን ምንድነው ያለ? ሶስት ነገሮችን አነሱ። ህወሓት መሳሪያን ማውጣት ጀምሯል፣ ከውጪ ማስገባት የደበቀውን ማውጣት ጀምሯል። ስለዚህ ኖ ሞር ስለ ፕሪቶሪያ ቅድም ባነሳን ጉዳይ። ሁለተኛ ያለምን ፌደራል መንግስት እውቅና ውጪ ከጎረቤት ጋራ ጥምጽምዶ ፈጽሟል። ይሄ አገር ክደት ነው። ይሄም ሌላ ወንጀል ነው አደገኝ። በሶስተኛ ደረጃ ጎረቤት ክልልን አጥቅቷል። ስለዚህ ህወሓትን ለማስወገድ መንግስት መነሳት መቻል አለበት። ፕሪቶሪያም የለም ነገር ነው ጸጉት። ይሄን የደገሳችሁ ሰዎችም እርማችሁን አውጡ ብለዋል። እነማን ነው ሰው የአሜሪካው ልዩ መልእክተኛ ምናምን ነገር በጣም የሚያስቀው ግን ዶክተር ደብረጽዮን ብቃሉና በድሮን ስለተመታን ፕሪቶሪያ በቃ ችግር ውስጥ ገብተዋል። ይሄን ቅድም ተዘረዘረውን ሁሉ ሲቀመጥ ግን ፕሪቶሪያ አለ በህይወት ማለት ነው። ልክ ፕሪቶሪያ ላይ እኛ ያላነበብነው አንቀጽ እኛ ያላነበብነው አርቲክል አለው እንደ ክፍሉ ምናምን ብለ እንድታስቡ ያደርጋል ማለት ምን የሚል መሳሪያ ከውጪ ያስገቡ መሳሪያ ደብቁ ከውጪ እንደፈለጋችሁ አድርጉ ምናምን የሚል ነገር ሌላ በቃ ተጽፎ ተቀመጠ ነገር ይመስል ማለት ነው። ስለዚህ የጣፋንታው ምትነው መወገድ ነው ያለበት የሚል ነገር። አንድ ግን አስደንጋጭ ሆነ በተለይ ውጪ ላሉ ሰዎች ሀገር ውስጥ ያለው ሰው ያውቃል። ውጪ ያለ ሰው የሚያስበው ነገር አለ። በውጪ ያለው ሚዲያዎች ላይ ሰዎች ሲያወሩ የሚታሰብ ነገር አለ። ልክ ህዝቡ ዋቶይ ናና ቶሎቶሎኛ ጋር ድረስ ብሎ እንትን ይዞን እየጠበቀ ያለ ነገር ይመስላችኋል? ወይ ደግሞ መንግስት ዋት እየመጣ ነው እንዴት እናርጎ እርምጃ እንውሰድ ወይ እንውጣ ምናምን ብሎ ህዝቡ ጠይቅ ዞር በል የሚሉት ነገር አርጎ የሚያስቡ ሰዎች አሉ። ይሄ ዛሬ መጋላ አፋር ክልል ህዝቡ ነቅሎ ወጥቶ ዋትን የሚያወግዝና ማንኛውንም እንትን ለማድረግ ዝግጁ መሆኑን በድጋፍ ገለጸ። ይሄ ውጪ ላሉ ሰዎች ሚዲያ ለብቻ ሲወራ ሪያሊቲ ውስጥ እንደዛ የሚመስላቸው ሰዎች ለነሱ ትልቅ ሜሴጅ ይመስለኛል ማለት ነው። በዚህ ላቁ እንካም ደሬ ወደ አንተ ስመጣ ምናልባት እንግዲህ በፌደራል መንግስት በኩልም ያሉት እንደዚሁ
ምን ይጠበቃል? ኦልሬዲ ስምምነቱ ፈርሷል የሚል ነገር እንግዲህ ስምምነቱ ገና በአንድ ወር ውስጥ መፈጸም አለባቸው የተባሉ ጉዳዮች ሳይፈጸሙ ሲቀሩ ነው ወደ መፍረስ እየሄደ የነበረው ገና ቀድሞ ሲባል እንደነበረው። በዋት በኩልም እንደዚሁ ምንም የቀረ ነገር የለም ስምምነቱ ፈርሷል የሚል አይነት እንቅስቃሴዎች ነው ያሉት እና አሁን ባለው ሁኔታ ኢትዮጵያ ያለችበት ነባራዊ ሁኔታ ይታወቃል። ያሉት የአሰላለፍ የለየላቸውም ያለየላቸውም ሁኔታዎች አሉና ባለፈው ሳምንት ጦርነት ፈነዳ ነበር ሲባል የነበረው በብዛት። አሁን ላይ እንግዲህ አፋር ክልል ላይ ከተከሰተው ግጭት እና የድሮን ጥቃት በኋላ የተለየ እንቅስቃሴ የለም። ሁሉም ባለበት ረግቶ የቆመው ይህ ሁኔታ ገፍቶ ወደ ለየለት ጦርነት ይገባል ወይስ ደግሞ ዳግም የፕሪቶሪያውን ሰላም ስምምነት ነፍስ ዘርቶ እንዲቀጥል ያደርጋሉ ወይ የሚሉ ሀሳቦች አሉ። በአንተ በኩል ሁኔታ ወዴት የሚያመራ ይመስላል? የፕሪቶሪያ ስምምነት ቀልድ ነው። እሱን ማንሳት እንደውም ደጋግሞ እንደውም አድማጭ ተመልካቾቻችን ራሱ ማሰልቸት ነው፣ የኢትዮጵያ ሕዝብ ማሰልቸት ነው አሁን ሳስበው። ምክንያቱም ፕሪቶሪያ ስምምነት ኒውክሊየር ፊዚክስ እኮ አይደለም። ብጣሽ 6 እና 7 ገጽ አንብበን እኮ የምትረዳው በጣም ፕሌን በሆነ ቋንቋ የተቀመጠው ምንም ያን ያህል ውስብስብ ነገር አይደለም። እና ፕሪቶሪያ ስምምነት እያለ የሚያጭበረብረው ቲፒኤልኤፍ እንደው ሰው አያነብም ብሎ ነው። መቼም ከሚዲያ ብቻ ነው እያንዳንዳችን ጨረፍታ ሀሳቦችን ይዝና ከዛ በኋላ ወደ ራሳችን ወደ መግለጽ ስለምንሄድ በአብዛኞቻችን በቃ ፕሪቶሪያ ስምምነት ማለት የሆነ ትልቅ ሰነድ ተመርምሮ ተጠንቶ ሪሰርች ተሰርቶ የምንረዳው አይነት ነገር ነው የሚያደርጉት። ፕሪቶሪያ ስምምነት በጣም ግልጽ በሆነ ቋንቋ ተቀምጧል። እንደውም አምባሳደር ሰለሞን ደፍሮ እንዳሉት እነዛ ኢትዮጵያ መንግስትና ወያኔን ያደራደሩት ይቅርታ ማለት አለባቸው ለኢትዮጵያ ሕዝብ። ተጭበርብረናል እኛ እንደ ሀገር እንደ ሕዝብ በፕሪቶሪያ ስምምነት ሽፋን ቲፒኤልኤፍ አጭበርብረናል ማለት ነው። እንዲህ መሳሪያ አንተ ትልልቅ መሳሪያዎች ሜካናይዝድ ታንክ መድፍ ከተቆፈረበት ማውጣት ማለት ስድብ እኮ ነው። ትልቅ ስድብ እኮ ነው። ስለ ፕሪቶሪያ ታነሳለህ? መሳሪያ ተቆፍረ እያወጣ በአደባባይ እያሳየ እንደውም የሚያሳየው ምንድን ነው? ያንን መረጃ ያጋሩት የስምረት ፓርቲው አመራር ናቸው፣ አቶ ጣመ ማለት ነው። ይህ የሚያሳየው ምንድን ነው? እርሳቸው ራሱ እዛ ሰው እንዳላቸው ስምረት ፓርቲ እዛው ከቆፋሪዎቹ አብረው ነበሩ። እንግዲህ ከህወሓት ጋር በደንብ ይኖራቸዋል። አብረው ነው ያሉት። እንደ እርሳቸው አስቀድሞ ባይናገሩትም በአደባባይ እንግዲህ ይህን ፎቶ ራሱ የላከላቸው እዛው አካባቢ እነሱ ሴል ነው እዛው ወያኔው ጋር ማለት ነው ሴል አላቸው ማለት ነው። በመሆኑም ቲፒኤልኤፍ አሁን የመሳሪያ እንደውም አንድ መረጃ ወጥቷል። በሶስት አቅጣጫ እነዚህ ታንክና ከባባድ መሳሪያዎችን አንቀሳቅሷል። በዚህ በወልቃይት በራያ በአፋር መስመር ማለት ነው አንቀሳቅሷል የሚል መረጃ ሰምተናል። አሁን ቲፒኤልኤፍ የመጨረሻውን ምላጭ ሊስብ ነው። ምክንያቱም በሰላም አማራጭ ከሆነ ሊሟማ ነው፣ ሊሞት ነው። ሰላም አማራጭ አልሆነም። በጀትም ጉዳይ ገና እንጥልጥል ነው። ወታደሩም አሁን ይበለዋል፣ ክራይሲስ ይፈጠርበታል። በመሆኑም የግድ ቶሎ ጦርነት መፍጠር አለበት። ጦርነት ካልፈጠረ ሰርቫይቭ ማድረግ አይችልም ይሄኛው የቲፒኤልኤፉ አካል ማለት ነው። አሁን ትንሽ ኮንፊዥን የተፈጠረበት እዚህ አፋር አካባቢ ጦርነት ሲከፍት ትልቅ የፖለቲካ ኪሳራ ደርሶበታል። ወያኔ ዝም ብሎ የሚያጭበረብረው የትግራይ ሕዝብ ሉዓላዊነት እያለ በአደባባይ ይናገር ነበር። ግን ሄዶ የተዋጋው ከትግራይ ማዕፀን ከወጡ ወንድሞች ጋር የተዋጋው። ይሄ ፖለቲካውን አደጋ ውስጥ ከቶበታል። ከሌላ ወገን ጋር ለሚተጋጨው ትንሽ እዛ አካባቢ የሆነ ድንጋጤም ተፈጥሮባቸዋል። ብዙ መምታታትም አይቻለሁ። ልናነጋግር ነው የገባ ነው የሚሉ አሉ። ለማነጋገር ከዛ በኋላ ያነጋገሩት በጥይት ነው በመሳሪያ ነው ወይስ ሰላማዊ ሰውን ሰብስበው ያናገሩት የሚለው ነገር ነው። እና የፖለቲካ ክራይሲስ የወለደው ነገር ነው። ቲፒኤልኤፍ ያለው አማራጭ መተኮስ ነው። ካልተኮሰ ሊኖር አይችልም። እንግዲህ የፌዴራል መንግስቱ ዝምታ የራሱ ምላሽ አለው፣ የራሱ አካሄድ አለው። ቲፒኤልኤፍን ልክ ምንድን ነው ገመዷን አርዝመህ እንደለቀቃት አይነት ዶሮ ነው እያያት ያለው። ቲፒኤልኤፍን ማነው አንድ እንደዚህ ያረጋታል፣ አንድ እንደዚህ ያረጋታል። ምክንያቱም በጀት መያዝ፣ በጀቶችን ደግሞ እንደ እያስፈላጊነቱ እሱን ኮንትሮል ማድረግ ቲፒኤልኤፍን ጭንቀት ማባባስ ነው። ደብረጽዮን ለተለያዩ የመረጃ አውታሮች ልከዋል። በአደባባይ ለተባበሩት መንግስታት ዋና ጸሐፊ ለእሳቸውም ልከዋል። የዚህ የፈረደበት የፕሪቶሪያ ስምምነት ተብለዋል። ግብረ መልሱ ግን እንደምታስበው አይደለም። ምክንያቱም ቲፒኤልኤፍ በአደባባይ ህግ እየጣሰ ነው። ዲፕሎማቲክ ኮሚኒቲው እንግዲህ የጊዜው ጥሪ ይቀርብለታል፣ ግን ሪስፖንድ እያደረገ አይደለም። እሱ የራሱ ስራ ይፈልጋል። ዝም ብለህ ጥሪ ስላቀረብክለት እኮ አይደለም፣ ስራ ይፈልጋል የራሱ። እውነትም ስለያዝክ አይደለም፣
መጮህ ነው ያለብህ። በዓለም ላይ በዲፕሎማቲክ ቋንቋ ዝም ብለህ ጮህ ነው የሚባለው። እውነት ስላለ ሳይሆን ከጮክ ይሰማል የዓለም ህዝብ ነው። እና ወያኔ ደግሞ አሁን የሚጮህበት ልሳንም ተዘግቷል። ብዙም ያለው አማራጭ ከባድ ነው እና ከኢትዮጵያ መንግስት ጋር እንዳልከው ወደ ጦርነት የመግጠሙ ሁኔታ የማይቀር ይመስላል። ኢንቪዚብል ምንድነው የማይቀር ይመስላል። ነገር ግን መንግስት ቀጥታ እንደ በገራገርነት ሄዶ ግስ ምንድነው የሚጋፈጥ አይመስለኝም። ከዛ ይልቅ በጣም ዋይዝ የሆኑ መንገዶችን የሚከተል ይመስላል። ለምን አንዳንድ አዝማሚያዎች እየተመለከትን ነው። ከአክሱሙ ናሬቲቭ አክሱም ላይ ቆመው ካሁን በኋላ የትግራይ ህዝብ ሆ ብሎ ይነሳ የሚለው ነገር ወዲያው ፊልድ ማርሻሉም ግብረ መልስ ሰጥተዋል እና በመንግስት ወገን ቲፒኤልኤፍን የያዘበት አኳኋን በጣም ጥንቃቄ የተሞላበት ይመስለኛል። ራያ አካባቢ ኦልሬዲ እኮ ገብተዋል እኮ። ራያ አካባቢ እኮ እየገደሉ እያፈኑ እያሳዩት እኮ ነው። አሁን የአማራ ህዝብን እንዴት እንደሚጠሉ ሳምፕሉን እያሳዩ እኮ ነው። ራያ ውስጥ ገብተው የራያ ያሉ ንጹሃን ወጣቶችን በየቀኑ እያፈኑ እየገደሉ ነው። በዚህ ደረጃ የሚጠሉትን ህዝብ በአደባባይ አሊያንስ ክሬት አድርጌ ወደ 4 ኪሎ አመራለሁ የሚለው እሱ በጣም ተምኔታዊ ነው። አይ ቲንክ የሚሆን ነገር አይመስለኝም። መልካም አማን ላንተ አንድ ጥያቄ ልጠይቅ። ደብረጽዮን ለልሳናቸው ውይይት ላይ በሰጡት ቃለ መጠይቅ ላይ ትግራይ ነዳጅ ተከልክላለች፣ እንደዚህ ሆኗል የፌደራል መንግስቱን ነው ኢንጀነራል የሚከሱት። ከዛ ደግሞ ጌታቸው ረዳንም ይከሳሉ። ጌታቸው መጀመሪያም የብልጽግና ወኪል ነበር፣ አሁንም የብልጽግና ሚኒስትር ነው የሆነው። ስለዚህ እኛን አይወክለንም፣ በተፈናቃዮችን በመመለስም ጉዳይ በምንም ጉዳይ ትግራይን አይወክልም ነው የሚሉት። ዋዚ ህወሓትን ሳይሆን ትግራይን አይወክልም የሚሉና የፌደራል መንግስቱ ከኛ ጋር ነው በቀጥታ መነጋገር ያለበት የሚል ነገር አሁን ስቴትመንታቸውም ላይ ለዩኤን የተላከውም በትግርኛ ቋንቋ የወጣውም ደብረጽዮን የሚሉትም ላይ እንግዲህ በአንድ በኩል ራሳቸው የጥሱትና በአንድ በኩል ደግሞ የመደራደር ፍላጎት ያሳያሉና አሁንም ምን እንደራደር እያሉ ነው። ከዶሮ ጥቃቱ በኋላ ወደዛ የሚገቡ ይመስላል። እንግዲህ ጥሩ ድርድር እኮ አይከፋም፣ ግን ድርድር መሆን ያለበት ካሁን በኋላ ምንድነው ይህንን ቀብረ ብቅ ያረኮን ሙሉ ለሙሉ ማስረከብ። በአፋር ላይ ንጹሃንን ከሺህ በላይ ንጹሃን ዜጎች ተፈናቅሏል፣ ተንገላቷል። እንደዚሁም ደግሞ ሰዎች ተገሏል። ይህን ሁሉ ወንጀል የሰራውን ያለምንም ቅድመ ሁኔታ ለህግ አሳልፎ መስጠት፣ ከዛም አልፎ ሀገር ክህደት የተፈጸሙ ቅድም ሀገር ክህደት አስተናል ከጽምዶ ጋር ከሻዕቢያ ጋር ሄዶ ጽምዶ ብሎ ድንበርን አልፎ ሄዶ ጠላት ጋራ ድርድር ያካሄዱት የህወሓት አመራሮችና የጦሩ መሪዎች ሙሉ በሀገር ክህደት ህግ እንዲጠየቅ ፈቃደኛ ሲሆኑ እዛ ድርድር ማድረግ ይቻላል። ከዚህ ውጪ ግን እኔ ቅድም ብያለሁ የውጭ አደራዳሪዎችን ምን አይነት ሽፍታ ጋር ተራ ዱርዬዎች እንደሆኑ አሁን ራሳቸውን አጋልጠዋል። መሳሪያ የደበቅ መሳሪያ አስረክብ ያለው የደበቅውን ደግሞ በይፋ ወጣውን በመኪና ጭሬ ስደድ ምንድነው አፍ ሊኖራቸው የሚችለው? አሁን እነዛ አደራዳሪዎች እንኳን እነዚህ ሰዎች እንደ አንድ እንደሆነ አንድ አካል ተወስዶ ለድርድር ተቀመጡ ለማለት ምንድነው ሊኖራቸው የሚችለው? ያስቱ ምንድነው ትላንትና ያደረጉት? አሁን እኮ ምንም ጊዜውም አረዘመም ምንም አላለም። ስለዚህ እኔ ድርድሩ የሚለው ነገር ይሄን የሚያሟሉ ከሆነና የዝግጁ ከሆኑ ችግር የለውም። ድርድር መቀመጡ ምንም አይከፋም። እኔ ነገም ቢሆን እልቂት ከመጣ ድርድር መቀበሉ ጥሩ ነገር ነው። ከዛ ውጪ ጌታቸው አይወክልም ከበደ አይወክልም የሚለው ነገር ውክልና ባይዞ በምርጫ ነው የሚረጋገጠው። የትግራይ ክልል ህዝብ በትክክለኛ ምርጫ መርጦ ደብረጽዮንን ብለው ጌታቸውንም እስካልመረጠ ድረስ ምግቤንም ብለው ማነው ስሙ አሁን ያሉትን ጀነራል ታደሰ እስካልመረጠ ድረስ በምን ሞራል እናንተ ትግራይ ህዝብን አትወክልም እኔ ትግራይ ህዝብ ወክላለሁ ለማለት ምን ድዋዘግራውንድ እንዳው ምርጫ ስላልተደረገ እንትኑን ነው ከተባለ እኮ ከተማ ሙሉም ለጌታቸው ተሰለፍም ያያየን ነበር እኮ ከተማ ሙሉም ልክ ለነሱ እንደሚሰለፉሉ
ከተማ ሙሉ አቶ ጌታቸው ይሰለም ነበር። ስለዚህ ምንድነው መሰረታቸው ሁሉ ይሄን ለማለት ብትፈልግ የለም መሰረት ማለት ነው። እኔ አሁን ኦሬዲ ጥይት ጨርሱ ይመስለኛል። ጥይት ማለት የሚዋጉበት አይደለም፣ ዓለም አቀፉ ማህበረሰብ የሚያምታቱበት ጥይት ጨርሱ ይመስለኛል። ከዚህ በኋላ ዓለም አቀፉ ማህበረሰብ በግድ ኢትዮጵያ ትድማ ኢትዮጵያኖች ይሰቃዩ ካላለ በስተቀር በምንድነው ተጭኖ በዚህ ሁኔታ ተደራደሩ ብሎ ሊያናገር የሚችለው? ለራሱ አልተረዳም ወይ የሚለውን ጥያቄ ነው። ያው በደንብ ዲፕሎማቲኮቻችን ውጭ ጉዳይ ሚኒስቴርም በደንብ አድርጎ ይሄን የተደረገውን ነገር ምንም እንኳን እኮ ማጋነን መጨመርም እኮ አስፈልግም እኮ ፋክቷን ብቻ በዓለም አቀፍ ሚዲያዎች ላይ የወጡ ማስረዳት በቃ ይሄ እንትን ነው በቃ መጥፋት ያለበት ኃይል ነው። በቃ ይሄ ኃይል ማለት ነው ለቀጠናው ለኢትዮጵያ ብቻ ለቀጠናው ሰላም ሲባል ይሄ ኃይል ካልጠፋ ሁሉ ጊዜ ችግር ፈጣሪ እንደሆነ ሁሉ ጊዜ አጭበርባሪ እንደሆነ ታይቷል። እሱም ማድረግ ነው የሚሻለው መስለኛል። አንዲት አጠር ያለች ሐሳብ ለማካፈል ትናንትና በአጋጣሚ ዩቲዩብ ቻናል ስመለከት የጽምዶ የኢትዮጵያው የጽምዶ ተወካይ ልፍታይ ነው የሚባለው እርሱ ቃለ መጠይቅ በሚሰጥበት ጊዜ እኛ በፊትም ከደብረ ሲና የተመለስ ነው በውስጣችን የነበሩት አቶ ጌታቸው ረዳና እነ ጀነራል ጻድቃን እነሱ ባንዳዎች ባይኖር ኖሮ ከደብረ ሲና አንመለስም ብሎ ሲናገር ሰማሁት። ሌሎች ደግሞ ምን ይላሉ? ተርታው የትግራይ ማህበረሰብ ያው ከነሱ የሰሙት ከኤሊቱ የሰሙት ነው የአሜሪካ መንግስት ነው ከደብረ ሲና እንድንመለስ ያደረገ። አሁን እነዚህ ነገሮች ምንድናቸው? ቀላል ስነ ልቦና የተሰበረ ስነ ልቦና መጠገኛ ፎልስ የሆነ ወይም ሐሳብ የሆነ አመክንዮ ነው። በቃ አይ ደብረ ጽዮን ባይኖሩ ኖሮ ምንድነው እነ ጌታቸው ረዳ ባይኖሩ ኖሮ አዲስ አበባ እንገባለን ነው ድምዳሜው። አሜሪካ ባትመለስ ኖሮ አዲስ አበባ እንገባለን። በመሆኑም አዲስ አበባ እንገባለን የሚለው ትርክት የትግራይ ህዝብ እንግዲህ አሁን እንኳን የሚገዛው አይመስለኝም እንደው እንዲገዛው የማሞኛ አይነት አመክንዮ ይመስለኛል። እና ትንሽ ፈገግ አድርጎኛል ይሄን ነገር ተሰማ ማለት ነው። አመሰግናለሁ። ወደ ቢሶቻችን ወደ ሶስተኛውና መጨረሻ ጉዳይ እናልፋለን። የመጨረሻ ጉዳያችን የኤርትራ ከፍተኛ ወታደራዊ አመራር ጀነራሎች እንግዲህ ከህወሓት ጋር ጽምዶ የሚለውን እንቅስቃሴ በዋናነት ከሚመራው አወል ሰይድ ጋር አጭር የደቂቃ ርዝመት ያለው ሀሳብ አንጸባርቀዋል። እንግዲህ በዚህ ሀሳባቸው ላይ ለኢትዮጵያ የሚመስል ነገር ጠያቂው እንግዲህ የብልጽግና ሰዎች በማህበራዊ ሚዲያ ስማቸውን እያነሱት ነው፣ ምን መልስ አላቸው የሚል ጉዳይ ነው ጥያቄ የቀረበው። በሰከንድ ሁለት ጀነራሎች ናቸው ጀነራል ፊሊጶስን ጨምሮ የሰጡት ሀሳባቸው ምንድነው? እኛ ስራ ላይ ነን፣ እንግዲህ የሆነ ስቱዲዮ ላይ ሰራዊታቸውን ሰብስበው ይሄው እኛ ይሄን እየሰራን ነው፣ መልስ የለንም የሚል አይነት ነገር ነው። እንግዲህ ይሄ ምን አንደምታለው የሚለው ጉዳይ እንግዲህ በኢትዮጵያ በኩል በግልጽ ኤርትራ እየተከሰሰች ነው። የኤርትራ ባለስልጣናትም በይፋ በደንብ እየተከሰሱ ነው። በኢትዮጵያው በሰሜኑ ጦርነት ውስጥ በግልጽ ተሳትፎ የነበራቸው የኤርትራ ጀነራሎች ከኢትዮጵያ ጀነራሎች ጋር እንግዲህ በቀጥታ ሚዛሪ እየተካሰሱ ነው። ይሄ የኤርትራ ጀነራሎች አሁን ላይ የሰጡት አጭር በአንደምታ ሊገለጽ የሚችል አቋም ያመላክታል የሚለውን ደሬ ላንተ ድልስና እንድታየዋል። ጀነራሎቹ ስመለከታቸው እኔ በደንብ አንዴ ያነበብኩት ነገር ምንድነው ጥልቅ ድንዛዜ ውስጥ እንዳሉ ነው። ማለት የድሮ ይሄ ጫካ ውስጥ የነበረው ስለልቦናቸው ያለው እነሱ ከጫካ ውስጥ ወጡ እንጂ ጫካው ከአይምሯቸው ውስጥ አልወጣም የሚለው አባባል በደንብ ለሻቢያ ጀነራሎች የሚሰራ ነው። ስራ መፍታት ነው እንዴ ማህበራዊ ሚዲያ መከታተል እንዴ? አሁን እኮ በጣም ፓወርፉል የሆነ እኮ ሚዲያም እኮ ነው። እንደው ማህበራዊ ሚዲያን በደንብ ሞኒተር አድርገህ የማህበረሰቡ ስለልቦና የፖለቲካውን አቅጣጫ በደንብ ካልተረዳህ የዋ ነው የምትሆነው በፖለቲካው አይን ማለት ነው። እንደውም በጣም ዘመናዊነት ነው ማህበራዊ ሚዲያን እየተከታተልክ አጠቃላይ የፖለቲካውን አትሞስፌር በደንብ መቃኘት ማለት ነው። እና ከእንትን ጋር ያገናኙት ከስራ መፍታትና ኢትዮጵያኖች ስራ ፈት እንደሆኑ የኢትዮጵያ ባለስልጣናት ስራ ፈት እንደሆኑ የሚሰሩ ነገር እንደሌለ እነሱ ደግሞ ይሄው እየሰራን ነው ይልና ልክ ቀበሌ አካባቢ ሰዎችን ሰብስበህ እንደዚህ ለድጋፍ ሰዎችን ታሰባስበና መሀል ላይ መፈክር የምታሰማበት ነገር የለም። ልክ እንደዚህ አይነት አውድ ነው ያለው። እርሳቸው አይተኮነ ድክምክም ያሉ ሚሊተሪ ሰዎች አሉ የሚታየው እዛ ላይ እንደውም የድሮ ነው የሚመስለው ገና ወደ ስልጣን ሳይመጡ ኢትዮጵያን በሚወጉበት ጊዜ የነበረ አይነት እንትን ነው ኢሜጅ ነው የሚመስለው ስትመለከታቸው ሰዎችንም ማለት ነው። እና ስነ ልቦናዊ ጨዋታ ነው የሚጫወቱት እዛ ጋር ስትመለከት። ስቲል የእናንተ ነገር ግድ አይለንም፣ ኮንፊደንሳችን ሙሉ ነው እኛ ኤርትራውያን፣ ኢትዮጵያኖች ግን ጭንቀት ላይ ናቸው፣ በጭንቀት ይሯሯጣሉ፣ ስለኛ ነው 24 ሰዓት የሚያወሩት አይነት ነገር ነው ከእሳቸው ከተናገሩት
ወይም ሁለቱ ጀነራሎች ከተናገሩት እምትመዘው ማለት ነው። የኤርትራ እንግዲህ ህዝብ ያሳዝናል። በእነዚህ ባህላዊ ጀነራሎች ምርኮ ስር ነው ያለው። በእርግጥ ከኢትዮጵያ ጋር በተገናኘ ያው ጥልቅ ጥላቻ እንዳላቸው ምንም አይታወቅም። ምንድነው ምንም የሚያጠራጥር ነገር አይደለም። በታሪክ ድርሳንም በተግባርም የሚታይ ነገር ነው። አሁንም እኛ ውስጥ የኛው ጉድ ወያኔ እሱ ማለት ነው። ወያኔ የሚያደርጉት እነሱ ናቸውና እነዚህ ባህላዊ ጀነራሎች ምንም ከማድረግ ወደ ኋላ አይሉም። ግን ደግነቱ ብለሲንጉ ምንድነው ኋላ ቀር ናቸው። ይሄ ብለሲንግ ነው ለኛ ኋላ ቀርነታቸው ብለሲንግ ነውና ሻርፕ ቢሆኑ በጣም ከዘመኑ ቴክኖሎጂ ጋር በደንብ የተሳለጠ ስራ የሚሰሩ ከሆነ ለኛ አደጋ ነው የሚሆነው ማለት ነውና ብለሲንግ ነው የነሱ ኋላ ቀርነት ማለት ነው። በዛ የተረዳሁት። አመሰግናለሁ። አማን ባንተ በኩልስ ምን ታዘብክ ከጀነራሎቹ አጭር መልስ? እንግዲህ እኔ ታዘብኩት ሁለት ነገር ታዝቤያለሁ። አንደኛ ማህበራዊ ሚዲያ ላይ ወጥተ ያለህን ነገር ማብራራት ስራ መፍታት ከሆነ ለምን መውጣት ፈለጉ ነው? ለምን ስራ ለመፍታት ፈለጉ? ይብዛም ይነስም ወጡ አይደል? መልስ ለመስጠት ወጡ አይደል? ለምን መውጣቱ ተፈለገ የሚለው ነገር በደንብ መታየት ያለበት ነገር ይመስለኛል። ስለዚህ እሱን ዝም ብሎ የዱሮ ምንድነው ዋላ ቀር ፕሮፓጋንዳ ነው። እኛ እንደዚህ እንትና አላለም፣ እኛ በጣም በስራ ተጠምደናል ምናምን የሚባለው በፊት ዱሮ እንደዛ ነበር የሚባለው። እኔ ምንም አልፈጠረብኝም፣ ጭንቀትም አልፈጠረብኝም፣ ጫናም አልፈጠረብኝም የሚባለው እኔ በራሴ ስኬጁል እየተጓዝኩ ነው የሚባለው ነገር ማለት ነው። አሁን እንደዚህ የሚባል ነገር የለም። እንደዛ ደግሞ ከሆነ መልስ መስጠትም አስፈላጊም አልነበረም። ዝም ብሎ መተውና እውነትም በስራ ላይ ተወጥሮ ከሆነ ስራውን መቀጠል ነው ነበረባቸው ማለት ነው። ስለዚህ ጫና ፈጥሮባቸዋል ማለት ነው። ጫና ፈጥሮባቸው ደግሞ ከወጡት እንደዛ በዛ ደረጃ እንኳን ሪዲኩል እንኳን ቢያደርጉ ውሃ ሊቋጥር የሚችል ነገር ለምንድን ነው መወርወር ያቃታቸው? በኢትዮጵያ በኩል ያሉ ጀነራሎች ጦርነቱ የሚደረግበት ምንድን ነው እንደ አንድ ወታደራዊ አንደርስታንዲንግ ምንድን ነው የሚለውን ነገር በደንብ አድርጎ አርቲኩሌት አድርጎ ያስቀመጡት። ሀሳብን ያጣንበት መንገድ በምን አይነት ሴራ እንዳጣ ነው፣ ህወሓት በዚህ ውስጥ ምን አይነት ሚና እንደነበረው፣ ይሄ ነገር ደግሞ ኖ ሞር ከዚህ በኋላ መቀጠል ደግሞ እንደሌለበት የሚል እንደ አንድ ወታደር ፖለቲከኛ ብቻ አይደለም። ፖለቲከኛ ብዙ ነገር ፖለቲካል ኮሬክትነስ ጠብቆ ምናምን ሊጓዝ ይችላል። ወታደር ግን እንደ ወታደርነቱ የተረዳውን ነገር አርቲኩሌት አድርጎ አስቀምጧል። እነዚህ ሰዎች ለዛ መልስ ሊሰጡ ከሆነ ወጡት ለምንድን ነው መልሱ እንኳን አርቲኩሌት ማድረግ ያልቻሉት? አይ እንዳሉት ካረበሻቸው እንዳሉት በስኬጁላቸው ይሄዱ ከሆነ መውጣቱስ ምን አስፈለገ? ድሮም ወጥቶ አቁም አሁንም ለመውጣቱ አስፈለገ የሚል ጥያቄ ነው ፈጥረብኝ ማለት። ሁለተኛ ነገር አንድ ነገር አለ። የሆነ ውስጣቸው ችግር መፈጠሩ ነው። በጣም የኤርትራ ጀነራሎች 2 ወይ 3 ሆኖ አብሮ ወጥቶ ሆነ ነገር ከተናገሩ ውስጣቸው ራሱ ጥሩ ስሜት የለም ማለት ነው። እውነትም ደግሞ እንደዚህ አይነት ትሬንድም የላቸው ማይወጡም ወታደራዊ መሪዎች ማለት ነው። ያው ከወጡም አንድ ያው የምታሰቡ አስተሳሰቡ ስለሚታወቅ ወይ ፕሬዝዳንቱ በአመት አንዴ ወጥቶ ያወራሉ ወይ ደግሞ ማስታወቂያ እንትኑ እሱን እንደምንድን ነው የሚታየው? በቀን 2 የሚለጥፉት እሳቸው ጓደኛ ማናቸው? አይ አይደል፣ ሌሎችም ወረወሩም አሉ፣ ሌሎችም የሚለጥፉም አሉ። አሁን ብቅ ያሉት እነሱ ስራ የመጡ ነው ጓደኞቻቸው እነሱ። እሱ ራሱ የማነ ገብረ መስቀል ማለት ነው። ስለዚህ ያው ማህበራዊ ሚዲያ ላይ መውጣት ስራ መፍታት ነው የሚለው ያው የተሳሳተ ነገር ነው። እንደዛ ከሆነ የነሱ ጓደኛ አቶ የማነ እንግዲህ ትልቁ ስራ ፈትናቸው ማለት ነው ከምንም በላይ ማለት ነው። ግን እኔ አሁን ሁለተኛው ነጥቡ ምንድነው ለምንድን ነው በጋራ ወጥቶ ነገር መናገር የፈለጉ? የተለያየ ግንባር አመራሮች ናቸው እነዚህ ሰዎች ማለት ነው። ምናልባት በውስጣቸው የተፈጠረውን ነገር ሻዕቢያ ውጭ ያለው ዲያስፖራ አካባቢ ሀገር ውስጥ ያለውማ ይህንንም ውይይትም ማህበራዊ ሚዲያም ስለሌለ ኢንተርኔትም ስለሌለ አይሰማም። በኢንተርኔት ስለሆነ ማለት አይሰሙም እኮ እንዳወሩትም እኮ አልሰሙም እኮ ህዝቡ እኮ እንግዲህ እንትን ያለው ውጭ ስለሆነ የተለያዩ ነው ማማራቸው ችግር ተፈጥሯል የሚለው ነገር ውጭ ላሉ ሰዎች ማስተንፈሻ አይን ነገር ፈልጎ ነው እቺን ፕሮግራም ይሰሩዋት ማለት ነው። ከሆነ ደግሞ የሆነ ነገር በውስጣቸው ለዝም ተፈጥሯል ማለት ነው።
እሱ እንግዲህ ሌላ ብሌሲንግ ነው እንግዲህ በዛ ደረጃ አሳሰብ ውስጥ ያሉ ሰዎችም የተለያየ ነገር ማሰብም ከጀመሩ እንደው ለኛ ቤኔፊት እኮ አይደለም እኮ እንደው እነሱ ራሳቸው ማለት ነው ይሄ ትልቅ ለትግራይ ለኤርትራ ህዝብም ትልቅ እድል ይመስለኛል ማለት እሱ ነው የሚታየው። አመሰግናለሁ። አሁን ዲቪሶቻችን የዛሬው ነው አንዳች ታይዝ ላይ ቆይተናል። ስለ ተከታተላችሁን በእጅጉ አመሰግናለን። በቀጣይ እስከምንገናኝ ጤና ይስጥልን።